ሊደርሺፕ ካራክተሪስቲክስ ወይም የመሪነት ባህሪያትን እናያለን ማለት ነው። ምክንያቱም እነዚህ ከትንሹ ቤተሰብ እስከ ትልቁ ግራንድ ፕሮጀክት ለመምራት ለማስተዳደር ስለሚያገለግል ነው። የመጀመሪያው እንግዲህ አንድ መሪ ስትሆኑ ምን ያስፈልጋል? ራዕይ ያስፈልጋችኋል። እንግዲህ ራዕይ እጅግ በጣም ወሳኝ። ነገ ምን መሆን ነው የምትፈልጉት? ይህን ካምፓኒ የት ማድረስ እንደምፈልጉ፣ ስለዚህ ሰዎች እንዲያውቁት ራዕያችሁ ግልጽ በሆነ መልኩ መቀመጥ አለበት። ስለዚህ ለዛ ራዕይ ደግሞ የምትጓዙ የምትሰሩ መሆን ይኖርበታል ማለት ነው። ሁለተኛው ደግሞ ታማኝነት ነው። ታማኝነት በተግባርም በንግግርም ምን መሆን አለባችሁ? ታማኝ መሆን። ምክንያቱም ከስራቸው ያሉ ተከታዮቻችሁ እናንተን ስለሚከተሉ ማለት ነው። ሶስተኛው እንግዲህ በሰዎችን ልማት መረዳት ነው። አጠቃላይ የእነሱን ችግር አጠቃላይ ሰዎች ምን እንደሚያስብ ምን እንደሚሉ መረዳትና ድጋፍ ማድረግ ያስፈልጋል ማለት ነው። ሌላኛው ሪዚለንስ በጣም ያስፈልጋል። ይሄ ጽናት የምንለው ማለት ነው። በክፉ በትልልቅ ችግሮች ውስጥ ማለፍን ማሳየት መቻላል። ምክንያቱም ሌሎችም ከኛ እንዲማር። ስለዚህ ሊደርሽፕ አንዱ ከሚፈተንበት ዋናው እንትን ይሄ ጽናት ወይም ሪዚለንስ የምንለው ነገር ማለት ነው። ሌላኛው አካውንቴብል ኤንድ ሪስፖንሲብል የምንለው ያ መሪ የሚሆን ሰው ምንድነው? በቃ አጠቃላይ ለሚወስደው ስራ ለሚወስዳቸው ውሳኔዎች ሁሉ ኃላፊነትን በደንብ የሚወስድ ሪስፖንሲብል መሆን አካውንቴብል የሆነ መሆን ይጠበቃል ማለት ነው። ሌላኛውና ዋነኛው ደግሞ ውሳኔ መስጠት መቻል ነው። ትልልቅ ውሳኔዎች ይጠበቃሉ በቀን ውስጥ ብዙ ውሳኔዎች። ስለዚህ ከባባድ ውሳኔ ሪስክ ቴከር ሆኖ ትልልቅ ውሳኔዎችን አገናዝቦ መወሰን ያስፈልጋል ማለት ነው። እንግዲህ እነዚህ ዋና ዋናዎቹ የሊደርሽፕ ካራክተሪስቲክስ ወይም ቢሄቪየር ናቸው ማለት ነው። ስለ ፕሮጀክት ማኔጅመንት ተመሳሳይ መረጃ እንዲደርሱት ይህን ፔጅ ፎሎ፣ ላይክ፣ ሸር ማድረግ ያሱ። አመሰግናለሁ።